የመጀመሪያ ቤዝ ላይኑ ጂም ውስጥ ኦር ሰውነት ላይ the stronger you get the bigger you get ጂም ውስጥ ፕሮግረስ ማታረግ ከሆነ ኦር የምታነሳው ክብደት ሎጂካሊ የምታስበው እንደዛ ነው። የምታነሳው ክብደት ፕሮግረስ እያደረገ ካልሄደ ዛሬ 20 ኪሎን 6 ያንስተኸው ኔክስት መንዞር ቀጣይ ጊዜ ላይ 20 ኪሎን 7-8 የማታነሳው ከሆነ ሰውነትህ ኤክስትራ ፑሽ እያደረገ ካልሆነ የመለወጥ ፋክተሩ አይኖርም። ሶ ያ ማለት ዛሬ 20 ሜቢ 10 ኪሎን 20 ጊዜ ሰርተኸው ከዛ ኔክስት ዊክ 10 ኪሎን 20 ጊዜ የምትሰራው ከሆነ you just cardiovascular training ያደረክ ነው ኤሮቢክስ መስራት ባይስ ብለህ ሰርተህ መውጣት እንጂ ሌላ ምንም ትርጉም እየፈጠርክ አይደለም። ሰውነት ላይ ሰውነትህ ግዴታ ያንን ፕሬሸር ሊያገኝ ይገባል። የለመደው ነገር ነው ማለት ነው። ኦኬ ማትፈትነው ከሆነና ቻሌንጅ ማታረገው ከሆነ አይለወጥም፣ ጡንቻ አያድግም ማለት ነው። እሱ እንዳለ ሆኖ እሱን ደግሞ ልታረግ የምትችለው አመጋገብህን በማስተካከል ነው። ሶ አመጋገብህን አስተካክለህ ጂም ውስጥ ኤክሴል ማታረግ ከሆነ ማለትም አመጋገብህ የተፈለገው ወር ያስፈልገበት ምክንያት ጂም ውስጥ የምታነሳው ክብደትና የምታረገው ነገር እያደገና እየተስተካከለ እንዲሄድ ነው። ስለዚህ አመጋገብህን አስተካክለ እዚህ ጋር ያለው ነገር ማታስተካክለው ከሆነ ትርጉም የለውም። አመጋገብህን ካላስተካከልከው ደግሞ ኖ ማተር ሃው ማች ጂም ውስጥ የምታነሳው ክብደት እንዲጨምር ብትፈልግም አትጨምርም። ስለዚህ ተያይዘው የሚሄዱ ነገሮች ናቸው።